ማስክ ደግሞ በጣም ለየት ይላል። በእርግጠኝነት ትወዱታላችሁ። ለፀጉራችሁ እድገት ፀጉራችሁ በሁለት እጥፍ ነው የሚያሳድግላችሁ። ከግንባራችሁ የሸሸ ቤቢ ሄርን እንዴት እንደሚያሳድግላችሁ ያለማቋረጥ ከተጠቀማችሁት ለውጥ ታገኙበታላችሁ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በመጀመሪያ የምንጠቀመው እዚህ ጋር አብሽ እንጠቀማለን። ለአብሹ ሽታ አትፍሩ። በዚህ አጋጣሚና ብዙዎቻችሁ አብሽ ማትጠቀሙት ሽታው ስለምትሉ ነውና አብሽ እንጠቀማለን። ከዛ በኋላ ጥቁር አዝሙድ በጣም አሪፍ ነው። ጥቁር አዝሙድ ሽበታችሁን ለማጥፋት እንዲሁም ደግሞ ሽበትን ለማቅለብ ሽበት እንዳይታይባችሁ ይረዳችኋል። እዚች ጋር ሮዝሜሪ እንጠቀማለን። ሮዝሜሪ ደግሞ ለፀጉር እድገት አንደኛ የተመሰከረለት ነውና እዚህ ጋር ፍረሽ ካላችሁ ፍረሽ መጠቀም ትችላላችሁ። የደረቀ ካላችሁ የደረቀ መጠቀም ትችላላችሁ። ምንም ችግር የለውም። ፍረሽ ደግሞ ከጓሯችሁ ካለ ከጓሯችሁ ተክላችሁ በሱ መጠቀም ትችላላችሁ። ከዛ በኋላ እዚህ ጋር ቁርንፍድ እንጠቀማለን። በነገራችን ላይ ቁርንፍድ በጣም ብዙ ኃይል አለውና እኔ ከዚህ በፊት እንዳውም አብዝቼ ነበር የምጠቀመው፣ ግን አሁን ስለሱ ካወቅኩ በኋላ እንዳውም ነቃ ብያለሁ ማለት ነው። እና ቁርንፍድ 10 ፍሬ የሚሆን ወይ 20 ፍሬ እንደዚህ ትንሽዬ ሩብ ማንኪያ የሚሆን ብትጠቀሙ በጣም አሪፍ ነው። ሌላኛው እነዚህ ግብአቶች ባይኖራችሁ ከዚህ በኋላ የምጨምረው ደግሞ ማንኛውም ቤት የማይጠፋ ግብአት ነው። በዚህ አጋጣሚ እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ብዙዎቻችሁ ቪዲዮ ይታያል ግን ሰብስክራይብ እያደረጋችሁኝ አይደለም። በተለይ ኢትዮጵያ ያላችሁ እኮ አንድ ቁጥር ናቸው። 50% ኢትዮጵያ ያለ ሰው ነው የሚከታተለኝ። ስለዚህ እባካችሁ ካያችሁ አይቀር ቪዲዮ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። እኔ እህታችሁ። ከዛ በኋላ እዚህ ጋር አንድ ላይ ካጠብኩ በኋላ ነው መጀመሪያ መታጠብ አለበት። ካጠብኩ በኋላ እሳት ላይ እናደርገዋለን። ሌላኛው በማንኛውም ቤት የማይጠፋው የሽንኩርት ልጣጭ ብዙ ጥቅሞች አሉት እና ጭንቅላታችን እስካልባችን የማነቃቃት እንዲሁም ደግሞ የደም ሰርኩሌሽን እንዲዘዋወር ይረዳናል። እሱን ብትጠቀሙ በጣም አሪፍ ነው። በተለይ ሽበት ላለባችሁ ይሄኛው ነጭ ሽንኩርቱ እንትን ብላችሁት ማለት ነው። ነጭ ሽንኩርት ቀይ ሽንኩርት የሚሆን ማንኛውም የሽንኩርቱ ልጣጭ አምሳችሁት በሱ መጠቀም ትችላላችሁ። እሰራላችኋለሁ በቀጣይ ማለት ነው እንደ እግዚአብሔር ፍቃድ። በዋነኝነት እዚህ ጋር ሻይ እንጠቀማለን። የሮዝሜሪ ሻይ በነገራችን ላይ ይሄ ሮዝሜሪ ሻይ ለእናቶች ከዚህ በፊት ነግራችኋለሁ እና በጣም ምርጥ ሻይ ነው። በቃ ያለምንም ነገር የምትጠቀሙት እና በተለይ እናት የሆናችሁ ጡት የምታጠቡ ወይም ደግሞ አራስ የሆናችሁ እርጉዝ የሆናችሁ ካላችሁ ይሄንን የሮዝሜሪ ሻይ ተጠቀሙት። በጣም አሪፍ ነው። ወተት ያመጣልና ለልጆቼ በጣም ነበር የጠቀመኝ። መጀመሪያ ወተት አልመጣ ብሎ ማለት ነው። ከዛ በኋላ እንግዲህ አንድ ላይ እናፈለዋለን። ያው መረጃ ወደ በፊት እሰጣቸዋለሁ እና አሰራሩን ልንገራችሁ ብዬ ነው። ከዛ አንድ ላይ ካፈላም በኋላ በዚህ አጋጣሚ ይሄኛው የአብሹ ሽታ የሮዝሜሪውን ቅጠል የሮዝሜሪውን ሻይ እንዲሁም ደግሞ ሮዝሜሪው ሽታው ወዲያው ይሸፍነዋል። በቃ ሽታው ራሱ ደስ እያላችሁ ነው የምትጠቀሙት እና መታጠብ የለባችሁ፣ አትታጠቡት። ይሄንን ስፕሬ ቢያንስ በሳምንት 2 ጊዜ 3 ጊዜ ብትጠቀሙ እርግጠኛ ነኝ ፀጉራችሁ ያድጋል፣ እንዲሁም ቤቢራችሁ ያድጋል። ሽበት ራሱ አይታይባችሁም። ሽበቱ እየሸፈነው ይሄዳል። ሽበታችሁ እየጠፋ ይሄዳል እና ለሽበት ራሱ መፍትሄ ይሆናል። ስለዚህ ከፈላ በኋላ እንግዲህ ይህንን ይመስላል። ብዙም አልበረደም፣ ሳይበርድ ነው ያወጣሁትና ብዙም በነገራችን ላይ 10 ደቂቃ ወይ 8 ደቂቃ ይሆናል ያፈላሁት። 8 ደቂቃ አክልም አለው ነው። ወዲያውኑ መፍላት ከጀመረ በኋላ ነው ያወጣው። ግን እዚህ ጋር ደግሞ ሙቅ ውሃ ጨምራችሁ ደግሞ ማቆየት ትችላላችሁ። ይሄንን አልጣልኩትም። የማስክ ሰራበታለሁ፣ የፀጉር ማስክ እና ውሃ ጨምሬ አስቀምጠዋለሁ። እናንተም አስቀምጡት፣ አትጣሉት። 2 ጊዜ ትጠቀሙበታላችሁ። ከዛ በኋላ ውሃውን በዚህ መንገድ እንግዲህ ይህንን ስፕሬ በነገራችን ላይ ስፕሬ ማድረጊያ በማንኛውም ነገር መጠቀም ትችላላችሁ። እኔ ይሄ የናቲ ኮንዲሽነር የገዛሁበት ነበርና ያው ልጆች ስለሆኑ እስከ 2 ዓመት እስከሚሞላቸው ድረስ ልጆች በነገራችን ላይ እነዚህ ግብአቶች መጠቀም የለባቸውም፣ ምክንያቱም ኃይል ስላላቸው ማለት ነው። እና ኮንዲሽነር የገዛሁበት ነበር። እሱም አልተመቸውም። እኔም ስጠቀመው አላርጂ ሆነብኝ ማለት ነው። ምክንያቱም የተሰራው በኦሊቬራ ስለሆነ
እሱን ደፍቼ በሱ ጨመርኩኝ። ስፕሬ ማረጊያ ያለኝ ስፕሬ ማረጊያ ካላችሁ በማንኛውም ነገር ጨምራችሁ ስፕሬ ማድረግ ትችላላችሁ። እዚህ ጋር ጸጉሬ በነገራችን ላይ በዚህ ልብስ ለብሼ ነበር ለመጀመሪያ ጊዜ ጸጉሬን ለመንከባከብ የወሰንኩ ጊዜ ማለት ነው። እና የምር ወደ ታች ብላችሁ ቪዲዮ ብታዩት በጣም ልዩነት አለው። ጸጉሬ በእጥፍ ነው ያደገው እና ማጋነን አይደለም። እና ቪዲዮ እያያችሁ ያላችሁ ሰዎች ትመሰክራላችሁ። ከዛ በኋላ ያው ፊቴን እያሳየኋችሁ ነበር። ናቲ በማታ ባጭሮኝ አሁን ደም መስሎ ቁጭ ብሏል ባይገርማችሁ። እና እዚህ ጋር ደም መስሎ ቁጭ አለ። ያው ልጆች ሲኖሯችሁ እንግዲህ እናት ስትሆኑ ምንም አይደለምና ብዙ ነገሮች አሉ፣ ግን ደግሞ ያልፋል። ችግር የለውም። ፊቴ ተበላሸ ማለት ነው እና ምክንያቱም የተቧጨረ ነገር በነገራችን ላይ የሆነ ጠባሳ ነገር ከተቀመጠ አይለቅም በቃ። እና አሁን ደም መስሎ ቁጭ ብለዋል። ምን እንደማደርገው አላውቅም። ቫዝ ላይ ያደረኩበት ግን ደግሞ ያው ተቆጥቶ ስለሆነ ምንም ማድረግ አይቻልም። በለቀቀኝ ሰዓት ይለቀኛል። ከዛ በኋላ ጸጉራችሁን እዚህ ጋር እየከፋፈላችሁ ጸጉራችሁ በደንብ ስፕሬ አድርጉ። ስፕሬ ያው እንትን በካሜራ እየቀረጽኩ እናንተን ለማሳየት እንትን ለማለት ይሄ አልተመቸኝም፣ አልመች አለኝ ማለት ነው። እዩት፣ በማበጠራው ላይ በሙሽጡ ላይ ያለው ጸጉር ማለት ነው። ጸጉሬ ብዙ ራሱ አይነቃቀልም። መነቃቀል ራሱ አቆመ። እግዚአብሔር ይመስገን። ነግሬያችኋለሁ ከዚህ በፊት እንዴት እንደሚነቃቀል እና ጸጉሬ በልጆቼ ላይ ራሱ ጥምጥም እያለ አንድ ቀን ሁለት ቀን ነው 3 ቀን አልቅሻለሁ። ምክንያቱም በልጆቹ ላይ ጥቅልል ብሎና፣ ግን አሁን በጣም ነው በቃ በጣም በእጥፍ ነው መነቃቀሉ ራሱ ያቆመው። ስለዚህ ስፕሬ ራሱ ማልጠቀመው ከዚህ በፊት ያው እኛ ጋር በጣም ብርድ ስለሆነ በዛ ነው። እናንተ ሙቀት ከሆነ ማታ እንደዚህ ተቀብታችሁ መሳጅ አድርጋችሁት ጸጉራችሁ አየር እንዲነካ አድርጋችሁ ከዛ በኋላ ደግሞ ለሚደርቅባችሁ ደግሞ ቅባት ተቀቡት። ጭቃ ቅባት ሰርታችሁ ተቀቡት። የቫዝሊን ቅባቶች ጭቃ ቅባት ከታች ሰርቻለሁ፣ ሰርታችሁ ተቀቡት። እንዲሁም ደግሞ ዛላው ወይም ደግሞ ስርስሩ ደግሞ ቅባት ኖርማል ቅባት። እንዲሁም በዚህ ስትጠቀሙ እንዳይደርቅባችሁ ቅባት መጨመር ትችላላችሁ። እንግዲህ ለቻናሌ አዲስ የሆናችሁ ቤተሰብ የሆናችሁ አበረታቱኝ። ነባሮች ደግሞ ሁሌም ስለምታበረታቱኝ ላይክ ሸር እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። ምስጋናዬ ከልብ ነው። ሌላ የምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ። እና እዚህ ጋር ጸጉሬ እያሳያችሁ ነበር። የምር በጣም ነው ያደገው እና በቃ ሙልጭ ብሎ ነበር፣ በተለይ አራስ በነበርኩበት ሰዓት። እና አራስ ስትሆኑና እርጉዝ ስትሆኑ በጣም ነው ሆርሞኖች የሚደበላለቁትና ጸጉሬ በጣም ነበር ያለቀው። ግን አሁንም ይቀረዋል፣ ግን እናሳድገዋለን። ጸጉር ማያድግበት ምንም ምክንያት የለም። ጊዜ ይፈጃል፣ ግን ጊዜ ቢፈጅም ያድጋል። ስለዚህ ሰብስክራይብ አድርጉ። መልካም ቆይታ ይሁንላችሁ። ለዛሬ የነበረን ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። እንዲሁም ደግሞ እንኳን አደረሳችሁ። እንግዲህ ዛሬ በእኛ ቡሄ ነው እና ነገ ነው ደብረ ታቦር አይደለ? በእኛ ቡሄ ዛሬ ይከበራል። እንኳን አደረሳችሁ። የዓመቱ በሰላም በፍቅር በጤና ያድርሰን። ሀገራችን ሰላም ያርግልን። ልጆቻችን ፈጣሪ ያሳድግልን። ትዳር የሌላችሁ ትዳር ይስጣችሁ ፈጣሪ። አይ መልካም